አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም፣ ሁሉ መልካም። ያው እኛ የፊኒሽንግ ባለሙያ እንደመሆናችን መጠን እንደዚህ መኖሪያ ቤቶችን በሚያማምር ሁኔታ በሚያማምር ዲዛይን እየሰራን ለባለቤቶቹ እናስረክባለን። እንዲሁም ዩቲዩብ ላይ እንጭናለን። በመሆኑም የብዙ እህት ወንድሞችን ፍላጎት ችግር እየቀረፍን እንገኛለን። ቪዲዮዎችን አይተው የተመቻቸውና የማሰራት አቅም ያላቸው እህት ወንድሞች እያዘዙን እየሰራንላቸው እንገኛለን ማለት ነው። እናማ ሰሞኑን በሰራሁት ቪዲዮ ምን ተብያለሁ መሰላችሁ? ኮሜንት ተጽፎልኛል። ስራችሁ ማሻአላህ ነው፣ በጣም የሚያምረው ልዩ ነው፣ ነገር ግን ደግሞ ዋጋችሁ ውድ ነው ብሏችሁ የጻፋችሁልኝ እህት ወይም ወንድም አላችሁ። ለእናንተ እንዴት እንደሆነ ዋጋችን ከሌሎች ልዩነት ያለው አይመስለንም። ካለውም እንዴት እንደሆነ ላሳያችሁ፣ ልነግራችሁ መጠየቅ ይቻለሁ ማለት ነው። ማለትም እኛ የሆነ ቤት ጅብሰምና ኮርኒስ ቀለም መብራት ስሩልን ተብለን ስንሄድ እዛ ውስጥ የምንሰራቸው በርካታ ስራዎች፣ ያልታሰቡ በርካታ ስራዎች አሉ። እነሱም እያንዳንዳቸውን አንድ ቤት ውስጥ የሚገኙ የስራ አይነቶች ናቸው። ምን ምን እንደሆኑ አሳያችኋለሁ። እናንተ እስከ መጨረሻው ቪዲዮውን መከታተል። እንደዚህ ሆኖ እየተመረገ በጭቃ ምርግ የተበላሸውን ግድግዳ ጀስት እንደዚህ በጅብሰም እየተመረገ እየተስተካከለ ኮለል ተደርጎ እየተሰራ ወጭ በዛብኝ፣ ጅብሰም ፈጀብኝ፣ ባለሙያ ተወደደብኝ እያሉ ማለት አይቻልም። አያችሁ፣ እዚህ ቤት ላይ ፊኒሽንግ እንድንሰራ ተጠርተን እየሰራን ያለነውን አሳየኋችሁ። እዚህ ጭቃ ምርግ ላይ የምርጉም ክፋት እያያችሁ ነው። ስንጥቅጥቅ ግድግዳ ለነበረ እየሰራን ያለ ነው። ማንም ሳያዘን እስከ ላይ እስከ ቆርቆሮ ድረስ እየመረግን ነው፣ በጅብሰም ማለት ነው። ማንም ሳያዘን በራሳችን ጭቃው ተልጦ ኋላ ላይ ኮርኒሱ ላይ እንዳይወርቅበት ብለን ማለት ነው። ሌላም ላሳያችሁ፣ ተከተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንደት ናችሁ? ሰላም ናችሁ? ደህና ናችሁ? አማን ናችሁ? ሰላም ናችሁ? ደህና ነኝ፣ እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ለእናንተ መኖሪያ ቤት ፊኒሽንግ ለምታስሩ እህት ወንድሞች ወሳኝ ነው፣ አንገብጋቢ ነው፣ ጠቃሚ ነው፣ አይቀሬ ነው ያልኩትን ነገር ላሳያችሁ ልነግራችሁ ብቅ ብያለሁ። እናንተ የሚጠበቅባችሁ ቪዲዮውን እስከ መጨረሻው ተመልክታችሁ ከዛ ጠቃሚ ከሆነ ለሌሎች እህት ወንድሞች ይጠቀሙበት ዘንድ ሸር ማድረጋቸውን እንዳትረሱ። ቪዲዮውን ለመመልከት ጀምሩ፣ ላይክ ማድረጋቸውን አትርሱ። እናም መኖሪያ ቤታችሁን አሰራችሁ፣ ከዚያ በኋላ ዋልክ ታሳስራላችሁ። ሊሾ እንደዚህ መቃን ምናምን ታሰራላችሁ። ነገር ግን እንደዚህ ሊሾ ግርፍ ምርግ ምናምን ስታሰሩ የምረሳ ብዙ ሰው የሚረሳውና የምትረሱት በጣም ትልቅ ነገር አለ። እሱም ምንድነው ካላችሁ የቤት ውስጥ የሻወር ስራ፣ የውሃ ስራ፣ የሽንት ቤት ስራ፣ የእጅ መታጠቢያ እንደዛ አይነቱን ሁሉ እልም አርጋችሁ ሙልጭ አርጋችሁ የምትረሱ አላችሁና አያችሁ፣ ምን አሳያችሁ? ተጨማሪ ሁሉም ቤት ላይ መቅረት የሌለበት ወሳኝ ነገር ምን አሳያችሁ? የውሃ መስመር ዝርጋታ። እሱን አሁን እኛ የምንጠራው ግድግዳና ኮርኒስ እንደዚሁ ቻክ አድርገን ለመውጣት ነው። ነገር ግን ያን ሰርተን አሳምረን ከወጣን በኋላ ቤት ገብቶ ሲኖር ወይኔ ውሃ የለም ቤታችን ውስጥ እብሪቅ ይዞ ሸዋር ቤት፣ ባልዲ የጎተቱ ሸዋር ቤት። ይሄ ከመሆኑ በስተፊት እኛው እንደዚህ አይነቱን ልቅም አድርገን እንሰራል ማለት ነው። ሌላም ላሳያችሁ። አሁንም ሁሉም መኖሪያ ቤት ላይ ተሰርቶ ካለቀ በኋላ ሰውየው እቃውን ረታትቦ ቤቱን አነጣጥፎ ፈርሾ መኖር ከጀመረ በኋላ ሰላሙን የሚነሳን ነገር አሁንም ላሳይ። እኛ ከስራችን በተጨማሪ
እየሰራን ማህበረሰባችንን እያገለገልንበት ያለውን ወሳኝ ነገር ላሳያችሁ። ተከተሉኝ። መኖሪያ ቤታችሁን በእንደዚህ ባማረ ሁኔታ በእንደዚህ ሽብርቅ ባለ ሁኔታ ሰርታችሁ ከጨረሳችሁ በኋላ ለመኖር ሰላማችሁን የሚነሳችሁ ነገር አለ። ምን መሰለሽ? ይኸው በመስኮቶቹ ዝናብ እየገባ ግድግዳውን እያራሰ ይታያችኋል። ውሃ እየገባ በዚህ በመስኮቱ የተቀባውን ቀለም ያበላሻል። የተነጠፈውንም ምንጣፍ ወለሉን ያበላሻል። ያ ከመሆኑ በስተፊት በእንደዚህ አይነት መልኩ የዝናብ መከላከያ ማስገጠም አለባችሁ። ማሻአላህ አያችሁ፣ ተመለከታችሁ፣ አስተዋላችሁ። እንደነገርኳችሁ ኮርኒስና ግድግዳ ቻክ ብሎም ቀለም ለመስራት ተጠርተን ሂደን በዛው አብረን ጨማምረን የምንሰራውን ስራ አያችሁ፣ ተመለከታችሁ። አዎ እናማ ኮርኒስና ግድግዳ እንዲሁም ቀለም ከሚሰሩበት ዋጋ ትንሽ ለየት የሚያደርገው ነገር ካለ እነዚህን ነገራቶች ጨምረን የምንሰራበት ያንን ለየት ሊያደርገው ይችላል። እኛ እንደ ሄድን እንደዚህ ኮርኒሳችንና ግድግዳ ቻካችን ቀለም መብራት ሰርተን ብንመለስ እነዚህን ተጨማሪ ስራዎች በሌላ ሰው ማሰራታችሁ ስለማይቀር ወጩን ማውጣታችሁ አይቀርም። እንደውም ከዚያ የበለጠ ማለት ነው። ሌላ ደግሞ አንዳንድ እህት ወንድሞች ምን ብላችሁ ተጠይቃኛላችሁ? 63 ቆርቆሮ ቤት ጅብሰም ቻክና ኮርኒስ ስንት ብር ይፈጃል ትሉኛላችሁ። ወይም 80 ቆርቆሮ ኮርኒስና ግድግዳ ስንት ብር ይፈጃል ትሉኛላችሁ። ኖ ይህን ያህል ብር ብሎ ለመመለስ እኮ ያዳግታል፣ ያስቸግራል። ምን አለ መሰላችሁ አሰራሩ ስለሚለያይ ማለት ነው። አሁን ኮርኒስና ኮርኒስ ይለያያል፣ ቻክና ቻክም ይለያያል፣ ፊኒሽንግ ስራና ፊኒሽንግ ስራም ይለያያል። ስለዚህ መሆን ያለበት ወይም መጠየቅ ያለባችሁ ኢሞ፣ ዋትሳፕ፣ ቴሌግራም በመምጣት ቪዲዮ የታገዘ መልእክት ብታስተላልፉ ሸጋ ነው፣ ቆንጆ ነው። ይህን አይነት ስራ በዚህ መልኩ ተሰርቶልኝ ኮርኒሱም ግድግዳውም መብራቱም ቀለሙም የውጩም የውስጡም በዚህ ቪዲዮ መሰረት ተሰርቶልኝ ስንት ብር ይጨርስብኛል ብላችሁ ብትሉ ለመመለስ ለማብራራት ይመቸናል፣ ይቀለናል ማለት ነው። አሁን ግን ብዙ አይነት አሰራር አለ። በሃይ ኳሊቲ፣ ሚዲየም ኳሊቲ እና ሎው ኳሊቲ ይባል አሰራር አለ። በእነዚህ የሚሰሩ ስራዎች አሉና ይህን ያህል ብር ብሎ ለማለት ያዳግታል፣ ይከብዳል። ካሁን በኋላ እንደዛ አድርጋችሁ ብትጠይቁ መልካም ነው፣ ሸጋ ነው እያልኩኝ ለዛሬ የያዝኩላችሁን ቪዲዮ በዚሁ እያጠናቀቅኩ የዚህን አይነትና መሰል ስራዎችን በአማረ ሁኔታ ለማሰራት ሀሳቡ፣ ሂሳቡ፣ እቅዱ፣ ፍላጎቱ፣ ጉጉቱ اللهم صل وسلم على سيدنا محمد 0910336409 ኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር እየደወላችሁ አገልግሎቱን ማግኘት ትችላላችሁ። የትኛውን ቦታ እየተንቀሳቀስን የመስራት ችሎታው አለን በፈጣሪ ፈቃድ ማለት ነው።